ራሷ ትለምንሃለች። ግን እነዚህ አራት ነገሮችን ማድረግ አቁም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከሷ የምታገኘው አካላዊ ደስታ የተለየ መሆኑን አትንገራት። ከሷ ጋር ያለህን አካላዊ ደስታዎች ለምሳሌ መሳሳም ሊሆን ይችላል፣ ወሲብ ሊሆን ይችላል። እነዚህን አካላዊ ደስታዎች ከሷ ውጪ ከየትም እንደማታገኘው አድርጋ አትንገራት። ከሷ የምታገኘው ደስታ የተለየ መሆኑን አትንገራት። ምክንያቱም ይህ የተጋነነ አድናቆትና አስተያየት እሷ እኔ የተለየው ሰው ነኝ፣ የሆነ ምክንያት ቢኖረው ነው እንደዚህ ያለኝ፣ ከሌሎቹ ሴቶች የተለየ ስሜት ስለሰጠሁት ነው በሚል ከንቱ ኩራት በስሜት መጫወት ትጀምራለች። በፊት ላይ በነፃነት ካንተ ጋር የምትሳሳመው ሴት እንዲሁም በነፃነት የፍቅር ጨዋታን የምትሰራ ሴት አሁን አንተ ይህንን አስተያየት በመንገርህ ብቻ በስሜት መጫወት ትጀምራለች። ዋጋዋን እጅግ ከፍ ታደርገዋለች። ይህን የተለየ ስሜት ዋጋ ሳላስከፍለው ሳይለምነኝና ሳይለማመጠኝ አልሰጠውም፣ ዝም ብዬ አላስደስተውም፣ ከኔ ሰውነት የሚያገኘው ደስታ ከሌላ ሴት የተለየ ነው የሚል ከንቱ ኩራት ውስጥ ይከታታል። ስለዚህ በዚህ ዙሪያ ያለህን አድናቆት በልክ አድርገው። በወንድና በሴት መካከል ባለው የፍቅር ግንኙነት ውስጥ አካላዊ ቅርርብና የደስታ ስሜቶች ማለትም መሳሳም እንዲሁም ወሲብ ማድረግ ሊሆን ይችላል እጅግ ጠቃሚ የሆኑ የፍቅር ማሳያዎች ናቸው። ሆኖም ግን ወንዶች ከሚሰሩት ትላልቅና የማይታረሙ ስህተቶች አንዱ ከሷ ጋር የሚኖራቸውን አካላዊ ደስታ ከመጠን በላይ እያጋነኑ መናገር፣ ከአንቺ ውጪ ማንም እንደዚህ ሊያስደስተኝ አይችልም በማለት ማሞገስና የደስታውን ዋጋ ከፍ አድርጎ ማሳየት ነው። ይህ ድርጊት ፍቅርን የመግለጽ መንገድ ወይም ሴቷን የማስደሰት ሀሳብ ይመስላል። ነገር ግን በስነ ልቦናና በባህሪ ትንተና ዓለም ውስጥ ያለው ትርጉምና የሚያስከትለው መዘዝ እጅግ አስከፊ ነው። እንደዚህ አይነት አስተያየቶች ሴቶችን ናርሲሲስት ያደርጋቸዋል። አንዲት ሴት ከወንዱ በኩል አንቺ ውጪ ይህንን ስሜት ከየትም አላገኝም፣ አንቺ ልዩ ነሽ የሚለውን የተጋነነ አድናቆት በተደጋጋሚ ሲያሰማት በውስጧ የሚፈጠረው የመጀመሪያው ነገር ከንቱ ኩራት ነው። እሷ ማሰብ የምትጀምረው በራሷ ስብዕና ወይም ፍቅር ልክ ሳይሆን በሰውነቷና በምትሰጠው አካላዊ ደስታ ላይ ተመስርታ ነው። እኔ ከሌሎች ሴቶች የተለየው ነኝ፣ ስለዚህ የዚህ ሰው ዓለም በእኔ አካላዊ ደስታ ላይ የተመሰረተ ነው የሚል እብሪት ውስጥ ትገባለች። ይህ ደግሞ በግንኙነት ውስጥ የነበረውን ተፈጥሯዊ ሚዛን ያዛባዋል። ከዚህ በፊት ያለምንም ቅድመ ሁኔታ በነፃነትና በደስታ ካንተ ጋር የምትሳሳመው ወይም ወሲብ የምትፈጽመው ሴት አሁን ላይ ያንን ደስታ እንደ ትልቅ መሳሪያ ትጠቀምበታለች። ይህም ማለት አንተን መቆጣጠሪያና አንተን ማሰሪያ ታደርገዋለች። ከሳይኮሎጂ አንጻር ማንኛውም ሰው በተለይ በግንኙነት ውስጥ የበላይነትን መያዝ የሚፈልግ አካል የትኛውም ነገር ለባልደረባው ከፍ ያለ ዋጋ እንዳለው ሲያውቅ ያንን ነገር እንደ መቆጣጠሪያና እንደ መሳሪያ ይጠቀምበታል። አንተ አካላዊ ደስታውን ከመጠን በላይ ስታጋነውና የትም እንደማታገኘው ስትነግራት እሷ በውስጧ ሰይጣናዊ የሆነ ኩራት ይጀምራታል። ይህንን ስሜት እያገኘ ያለው ከኔ ብቻ ነው፣ ስለዚህ ያለኔ መኖር አይችልም። ይህን ስሜት የተለየ ዋጋ ሳላስከፍለው ሳይለምነኝ ሳይለማመጠኝ ዝም ብዬ አልሰጠውም። እሱን ለማስደሰት ወይም ፍላጎቱን ለማሟላት አሁን ጥረት ማድረግ የለብኝም፣ ምክንያቱም እሱ ራሱ የተደገፈው እኔ ላይ ነው። በእነዚህ የማይረቡ አስተያየቶች ግንኙነታችሁ ይበላሻል። ቀድሞ የነበረው ፍቅራችሁ ከቦታው አይኖርም። ንጹህ የነበረውን የፍቅር ግንኙነት ወደ ግብይት ይለውጠዋል። ቅርርቡና ፍቅሩ ቀርቶ አካላዊ ደስታው እንደ ንግድ ዕቃ መታየት ይጀምራል። አሁን ላይ እሷ በነፃነት ልትሰጥ የሚገባውን ፍቅርና ደስታ በአንተ ድክመትና ማጋነን ምክንያት እንደ ስልጣን መቆጣጠሪያ ትጠቀምበታለች። ከዚህ የተዛባ ስነ ልቦና ጨዋታ ለመውጣትና የራስን ክብር ከፍ ለማድረግ ወሳኙ መፍትሄ አድናቆትን በልክ ማድረግ ነው። ሁለተኛ፣ ከትዳር ውጪ ዋጋ አትክፈል። ወንድ ልጅ ዋጋ መክፈል ያለበት ትዳር ውስጥ ነው። ሴቶች ከትዳር ውጪ ወሲብ ማድረግ እንደማይፈልጉ ሁሉ አንተም ከትዳር ውጪ ገንዘብህን፣ ጊዜህን፣ ጉልበትህን፣ ዕውቀትህን፣ ንብረትህን፣ ትዕግስትህንና የልብህን ጥንካሬና ንጽህና ማባከን የለብህም። እነዚህ ነገሮችን ኢንቨስት ማድረግ ያለብህ ትዳር ውስጥ ከገባ በኋላ ነው መሆን ያለበት። ትዳር ውስጥ ማድረግ ያለብህን ነገሮች ገና በፍቅር ግንኙነት ውስጥ እያላችሁ የምታደርግ ከሆነ እሷ ትዳር ውስጥ ገብታ ማግኘት ያለባትን ከትዳር ውጭም እያገኘች ስለሆነ ከአንተ ጋር በትዳር የመኖር ጉጉቷ እየጠፋ ይሄዳል። እንደውም አንተን ትታ ሌላ ወንድም ልታገባ ትችላለች። በወንድና ሴት መካከል ባለው የፍቅር ግንኙነት ውስጥ ከትዳር በፊት የሚደረግ ከመጠን ያለፈ መስዋዕትነትና የሀብት የጊዜ እንዲሁም የጉልበት ማፍሰስ ግንኙነቱን ከማጠናከር ይልቅ መሰረቱን የሚሸረሽረው ትልቁ አጥፊ ስልት ነው። ከሳይኮሎጂ አንጻር የሰዎች አእምሮ ዋጋ የሚሰጠው በቀላሉ የሚገኝን ነገር ሳይሆን በጠንካራ ጥረት በጊዜና በውል ገደቦች ውስጥ አልፎ ለሚገኝ ውጤት ብቻ ነው። በሰው ልጅ ተፈጥሮ ውስጥ የጉጉት ስሜት የየትኛውንም ትልቅ ግብ ማሳካት መሰረት ነው። አንዲት ሴት በሕይወቷ ውስጥ ልታገኛቸው ከምትመኛቸው ትላልቅ መዋቅሮች ውስጥ የቤተሰብ ባለቤት መሆን፣ መከበርና የትዳር መረጋጋት ነው። ነገር ግን አንተ ገና በፍቅር ግንኙነት ላይ ያለ የትዳር ባለቤት የሚገባውን ያህል ከፍተኛ የገንዘብ ድጋፍ፣
የጉልበት እገዛ፣ የጊዜ መስዋዕትነትና የቤት ውስጥ አስተዳደር ድጋፍ ስታቀርብላት እሷ የትዳርን ጣዕምና ጥቅም ከትዳር ውጪ በነፃ ማግኘት ጀምራለች። ሳይኮሎጂ እንደሚያስተምረን አንድ ፍጡር የሚያስፈልገው ነገር ያለምንም ከባድ ዋጋና ድካም ከማንኛውም ምንጭ በቀላሉ ማግኘት ሲጀምር ያንን ነገር ለማግኘት የነበረው ፍላጎትና ጉጉት እየተመናመነ ይመጣል። ይህ ሰው ትዳር ሳይመሰርት ራሱ ሁሉንም ነገር እያደረገልኝ ነው፣ ታዲያ ለምን ብዬ ትዳር ውስጥ ገብቼ ህጋዊ ኃላፊነትን ወስዳለሁ የሚል ድምዳሜ ላይ ይደረሳል። በግንኙነት ውስጥ ዋጋ የሚሰጠው ለጠበቀና በቀላሉ የማይደረስበትን ነገር ነው። አንተ ያለ ገደብ ጉልበትህንና ንብረትን ስትዘረጋላት እሷ በአንተ ላይ ያላት አክብሮት እየቀነሰ ይሄዳል። ምክንያቱም በውስጧ ይህ ሰው የራሱን ህይወትና ሀብት ዋጋ ሳይሰጥ ነገ ላይ ለኔ ዋጋ ሊሰጥ አይችልም፣ በከንቱ ነገሮችን የሚያፈስሰው ነው፣ እኔን ለመግዛት ሳይሆን ፍላጎቴን ለማሟላት የተዘጋጀ ከንቱ ሰው ነው በማለት የምታደርገውን ነገር ታጣጥለዋለች እንጂ ክብር አትሰጠውም። ይህ ደግሞ በግንኙነት ውስጥ የኃይል ሚዛኑን ሙሉ በሙሉ ያዛባዋል። አንተ ሰጪና ተማጽኖ ላይ የምትገኝ፣ እሷ ደግሞ ተቀባይና አዛዥ መሆን ትጀምራለች። ሴቶች በተፈጥሯቸው የሚያከብሩትና የሚወዱት የራሱ የሆነ ጠንካራ ድንበሮች ያሉት ሀብቱንና ጊዜውን በጥንቃቄ የሚመራ ወንድን እንጂ ያለ አንዳች ማጣሪያ ሁሉንም ነገር አሳልፎ የሚሰጥን ወንድ አይደለም። ሶስተኛ፣ ለፍላጎቷ አሳልፈ ስጣት። ብዙ ጊዜ አንተን ለማስቀናትና ለማናደድ ብላ ከተለያዩ ወንዶች ጋር የምታወራና በብዙ ወንዶች መሃል ከሆነች ልክ ይህንን ምልክት ስታሳይ ተዋት። እሷ እነዚህ ወንዶች መሃል ያለችው ቫሊዴሽን ወይም ትኩረት ፍለጋ እንጂ እነዚህ ወንዶች እንደማያዋጧት በደንብ ጠንቅቃ ታውቃለች። የእውነቴን ነው የምልህ፣ ጨክነ ለተወሰኑ ጊዜያት ተዋት። ይህንን ነገር መታገስ የለብህም። ይሄ እኮ ጓደኛዬ ነው፣ እንደ ወንድሜ ነው የማየው። የሥራ ቦታ ጓደኞቼ ናቸው። ስለዚህ እነሱን ላስከፋቸው አልፈልግም፣ ከእነሱ መራቅ አልፈልግም። በሕይወቴ ውስጥ ትልቅ ቦታ አላቸው እያለች የምትጫወትብህን ጨዋታ ማቆም ይኖርብሃል። ያኔ ያንተ ዋጋ ይገባታል። ከከበቧት ወንዶች ይልቅ ያንተ መኖር ልዩና ትልቅ ትርጉም ያለው መሆኑን ትረዳለች። አለዚያ ቤስት ፍሬንድስ በሚባለው ስርዓት ውስጥ ጉድ ትሰራለች። አንዲት ሴት ሆን ብላ ሌላውን ወንድ ለማስቀናት፣ ለመፈተን ወይም የቁጣ ስሜት ለመፍጠር ስትፈልግ የምትጠቀመው ብቸኛው መሳሪያ በዙሪያ ያሉ ሰዎችን ብዛትና ትኩረትን ማሳየት ነው። ሆኖም ግን በእነዚህ ድርጊቶች ስር የተመሰረተው እውነተኛ እውነት እሷ እነዚያ ቦታ ላይ የምትገኘው በእነዚያ ሰዎች በእርግጠኝነት በመደሰቷ ወይም እነርሱ በእርግጠኝነት ስለሚያዋጧ ሳይሆን የውስጧን ባዶነት ለመሙላት ወይም የበለጠ ትኩረትና ቫሊዴሽን ፍለጋ ነው። ሴት ልጅ የአንድ ወንድ አድናቆትና ትኩረት በቂዋ አይደለም፣ አይበቃትም። ለዚህ ነው ሁል ጊዜ ከመውጣቷ በፊት ረጅም ሰዓት በራሷ ላይ የምታባክነው። እናም አንተ ይህንን አቋም በስራ ላይ ማዋል ስትጀምር ትልቁና ትክክለኛው የወንድነት ጥንካሬ ማሳያ የሚሆነውን ችላ ብሎ መተውን አማራጭ ስታደርገው ያኔ በትክክል መታ ራሷ ትለምናለች። ያጣችው ያንተ ትኩረት ከሺህ ሰዎች ትኩረት እንደሚበልጥባት መረዳት ትጀምራለች። አንተ በዚህ ሰዓት ማድረግ የሚገባ ትልቁ ነገር እሷ በምታደርገው ነገር አለመበሳጨት፣ አለመናደድ፣ የትኛውንም አይነት የትኩረት ምላሽ አለመስጠት ነው። አራተኛ፣ ማብራሪያና ምክንያት አትጠይቅ። ጥፋት ስታጠፋ ለምን ይህን አደረግሽ ብለህ ማብራሪያ አትጠይቅ። ለምን ከዚህ ወንድ ጋር አወራሽ? አብሮሽ የነበረው ማን ነው? ለምን ዋሸሽኝ? እያልክ ምክንያቱንና ማብራሪያን ከሷ መጠየቅ በፍጹም የለብህም። ይህ ለሷ ያንተ ድክመትና ቅናት ስለሚመስላት ነገሩን ትቀጥልበታለች እንጂ በፍጹም አታቆመውም። የሴት ልጅ ተፈጥሮ እንደዚህ ነው። በሰዎች መካከል በሚፈጠር የፍቅርና የግንኙነት ተለዋዋጭነት ውስጥ አንዲት ሴት ግልጽ የሆነ ጥፋት ስታጠፋ ከሌሎች ወንዶች ጋር ስታወራ ወይም ስትዋሽ ማየት እጅግ የሚያናድድና ስሜትን የሚፈታተን መሆኑ አያጠራጥርም። በዚህ ሰዓት ብዙ ወንዶች የሚሰሩት የመጀመሪያውና ትልቁ ስህተት ለምን ይናደረግሽ፣ ለምን ከዚህ ሰው ጋር አወራሽ፣ ለምን ዋሸሽኝ ያሉ ማብራሪያና ምክንያት መጠየቅ ነው። ጉዳዩ ሲታይ ይህ ድርጊት የተናደደ ሰው ጥያቄ ወይም ነገሩን የማብራራት ፍላጎት ተደርጎ ሊወሰድ ይችላል። ነገር ግን በሴቶች ስነ ልቦና እይታ ውስጥ ያለው ትርጉም ከዚህ ፈጽሞ የተለየ ነው። አንተ ከሷ ማብራሪያ ስትጠይቅ እሷ የምትረዳው በእሷ የተሰማትን ጥፋተኝነት ሳይሆን አንተ በእሷ ምክንያት እንደተጎዳ፣ እንደተናክና እንደተሰበርክ ነው። እንዲሁም ትልቅ ቅናት ውስጥ እንደገባህ ነው። ይህ ደግሞ ለእሷ ትልቅ የስነ ልቦና ድል ሆኖ ይሰማታል። ማብራሪያ መጠየቅ ድክመትና ቅናት ሆኖ የሚታየው ለዚህ ነው። አንተ የምታወራውን ነገር ምክንያት ለማግኘት ስትሯሯጥ ዋጋህን ዝቅ አድርገህ ታቀርበዋለህ። የእሷም ዋጋ በዛው ልክ ከፍ ይላል። እሷ እነዚህን ነገሮች ሳደርግ ይናደዳል፣ እኔን ለማግኘትና ለመቆጣጠር የበለጠ ይለፋል የሚለው ስሜት ስታይ የጠየቅከው ማብራሪያ ምንም አይነት ለውጥ አያመጣም። ይልቅስ የምፈልገውን ያህል ትኩረትና ምላሽ እያገኘው ነው የሚል የጥሬ ኩራት ምክንያት ይዛ ትቀጥልበታለች። ስለዚህ ይህንን ድርጊት ማቆም ወሳኝ የሆነው ለዚህ ነው። ጥፋት ስታጠፋ መጀመሪያ ማድረግ ያለብህ ነገር ከሷ ማብራሪያ መፈለግ ሳይሆን ሙሉ በሙሉ መተው ነው። አንተ በበኩልህ ማድረግ ያለብህ ዝም ብለህ ትተዋታለህ፣ ትርቃታለህ። እሷ ግራ ይገባታል፣ ትደነግጣለች፣ ትደውላለች። ምን ሆነሃል? ምን ተፈጠረ? ለምን ዘጋኸኝ? የሚሉ ጥያቄዎችን በማከታተል አንተም መከታተል ትጀምራለች። ጥያቄውን ራሷ ትጠይቅህ እንጂ አንተ ለምን እንዲያደረግሽ፣ ይሄ ማን ነው፣
ለምን ከዚህ ጋር አወራሽ? ለምን ዋሸሽኝ? ለምን የተፈጠረ እያልክ አትጠይቅ። ይሄ ነገር መፈጠሩን እርግጠኛ ስትሆን ራቃት። ያለምንም ማብራሪያ ያለምንም ጥያቄ ዝም ብለህ ጥፋ። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ ጻፉልኝ።